ቢስሚላህ አልহামዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም እና ባለፈው አያ በሁለቱ አያቶች ውስጥ በኢህራምና በሐረም ዙሪያ የሚገኙ ሰዎች አውሬ መግደል እንደማይፈቀድላቸው ይሄንን ካደረጉ መቀጫ እንደተመደበ መቀጫውን ካልከፈሉ ደግሞ በአኺራ ቅጣት እንደሚጠብቃቸው ተደራራቢ ማስጠንቀቂያና ዛቻ ሰንዝሯል። እና አውሬዎች የሚባሉት ያው ብዙ አይነቶች ናቸው። ከነሱ ግን ሊገደሉ የሚፈቀዱ በሐዲስ የተነገረላቸው አሉ። እና خمس من الفواسق يقتلن في الحل والحرم የሚል ሐዲስ መጥቷል في صحيح البخاري ومسلم ማለት ነው። በሰዎች ላይ ጉዳት ወይም ጥቃት የሚያደርሱ የሆኑ የተለያዩ ክፋተኛ የሆኑትን ተራስህ ላይ ለመከላከል ይፈቀድልሃል ማለት ነው። እና ከነሱ ለምሳሌ አንደኛ خمسون الغراب ይላል። غراب ያስቸግር ነበር በወትሮ ጊዜ። ይሄ ቁራ የሚባለው ጥቁር አሞራ ማለት ነው። ሐጀኞች እንግዲህ ከዓለም ዙሪያ ሲመጡ እንዳሁኑ ዘመናዊ አይደለም። በቀረጭት ኮቸሮ ቆሎ ምናምን ይዘው ነው ስንቃቸውን የሚመጡት። እዛ ሀገርም ምላስ የሚቀመስ ስለሌለ ማለት ነው። አሁን ሐጀኞቹ ደክሟቸው በሚተኙ ጊዜ ቁራ መጥቶ ያንን ቀረጭታቸውን ቀዶ ይበላባቸው ነበር። ያን ነገር ቁራውን እንደዛ ሲያረግ የሚያረጋችሁ ከሆነ መግደል ትችላላችሁ አሉ ረሱል አለይሂ ሰላም። ለምን ከስንቅ ላይ መከላከል አለብህና ማለት ነው። እንደገና አቅረብ ያው መሬቱም ያው ገጠር ስለነበረ ተባዎች ይበዛሉ። እባብ መጥቶ ይነድፋቸው ነበር። እባብ መጥቶ ይነድፋችሁ ዝንስል ያየ ዝም ማለት የለብህም ሙህሪም ነኝ ብለህ ጊንጥ መጣ ትነድፋለች። እንደዚህ አይነት ተባዎች ጉዳት ሊያደርሱ የሚችሉ ከሆኑ እነሱን መግደል ማባረር ትችላላችሁ ተብሏል ማለት ነው። እንደገና ሂዳአ የምትባለው ይሄ ጭልፊት ወይም ጭልሌ የምትባለው ማለት ነው። እሷ መጣ ባጠገባቸው ያለችው ንቃቸውን ላጣርጋ ይዛባቸው ትሄዳለች። ቀይ ነገር ካየች ስጋ ይመስላትና ቀረጭትህንም እንዳለ ቦርሳህንም ይዛ ትሄዳለች ማለት ነው። የዛ ጊዜ እሷ ስትመጣ የተቀጭ ብታረጋት አትጠየቅም። ለምን ሙዳፊዓን ነፍስ ነህና ማለት ነው። ከዛ ከርበልዓቁ አይጥ እንደዚሁ አይጥም መጣ ያው እንትናቸውን ቀረጭታቸውን እየቀደደች ስንቃቸውን ትበላባቸው ነበር። የእሷም እንድትገደል ፈቅደዋል ማለት ነው። ከልበልዓቁር ተናካሽ ውሻ ተናካሽ የለማዳ ውሻ ዝም ብሎ የሚዞረው በየሰፈር እሱ ብዙ ጉዳት አያደርስም። ሂድ ሲሉት ይሄዳል ማለት ነው። ግን አንዳንድ አደገኛ የሆነ ውሻ አለ ያገኘውን ሁሉ የሚናከስ። የዛ አይነት ውሻም ከመጣ መግደል ትችላላችሁ። እና የተናካሽ ውሻ የሚለው እንዳውም ለማዳውን ብቻ ሳይሆን የበረሃ ውሻዎችን እነ ተኩላን እነ ነብርን እና አንበሳን ሁሉ ያካትታል ተብሏል ማለት ነው። በሰው ላይ ጥቃት የሚያደርሱ አይነቶች ሁሉ በሙሉ ከልበልዓቁር የሚለው ውስጥ ይገባሉ። እነዚህን መግደል ይፈቀዳል። ከዛ ውጭ ያሉትን ግን ሳረበል የሆኑት አብዛኛዎቹ መገደል የለባቸው። ምክንያቱም ሰላማዊ ናቸው፣ በእናንተ ላይ ጉዳት አያደርሱም። ለጥቅም ስትሉ ነበር የምትሏቸው፣ እሱ ደግሞ በዚህ ወቅት አይፈቀድም ተብሏል። በዚህ መልክ ነው ሊታወቅ የሚገባው ማለት ነው። ጅብም ከዛው ጋር ይገባል። ኡሂለ ለኩም ሰይዱል ባህር። ከዛ በኋላ ደግሞ አላህ Subhanahu Wa Ta'ala ሁሉን ነገር አመዛዝኖ ነውና የሚያዘውና የሚከለክለው። ሙህሪም የሆነ ሰው አውሬ ማደን አይፈቀድለትም ሲባል የየብስን አውሬ ነው ደግሞ ይላል። የባህርን ከሆነ ፈቅጀላችኋለሁ ይላል። እና ኡሂለ ለኩም በኢህራም ላይ ያላችሁ ተፈቀደላችሁ ሰይዱል ባህሪ በባህር ያሉትን እንስሳዎች ማደን ወጧአሙሁ መመገቡም ተፈቀደላችሁ ይላል። መታ ለኩም ለእናንተ መጠቀሚያ እንዲሆኗችሁ ወሊሰያረቲ ለጉዘኞችም ስንቅ እንዲሆኑ የባህር እንስሳዎችን ፈቅጃለሁ ይላል። ወሁሪማ አለይኩም ሰይዱል በሪ የየብስን አውሬ ግን እርም አድርጌያለሁ። አሁንም እሱን በሱ ላይ ድርድር አይኖርም ማለት ነው። ማዱምቱም ሁሩማ በኢህራም ላይ እስካላችሁ ድረስ። ኢህራማችሁን ከጨረሳችሁ በኋላ የየብሱም ይፈቀዳል። ግን ኢህራሙ እስካለ ድረስ የየብስ አውሬ ተከልክሏል። የባህር ግን ይፈቀዳል ማለት ነው። ሱብሃንአላህ ህክመቱላህ ተመልከቱ። ሰዎች እንግዲህ በዛ ጊዜ በታንኳ ነው የሚጓጓዙት በባህር ላይ ሲመጡ። ይሄ ታንኳ የሚባለው ነገር እንዲሁ ዝም ብሎ እንደ ቅርጫት ነገር ነው፣ خفيف ነገር ነው። ተላይ ሸራ ይወጠርለትና ሸራውን ንፋስ እየነዳ ነው የሚሄደው። ሹፌር የለው ምን የለው። በዛ ላይ እንግዲህ ህይወታቸው ለአደጋ ነው የሚጋለጠው። እዛ የተወሰነ ስንቅ ይዙና 3 ቀን ወይም 4 ቀን የሚበቃው ይዝና
በዛ ሸራ ታንኳ ላይ ይሳፈራል በሚሳፈርበት ጊዜ አንዳንድ ጊዜ ንፋስ ቶሎ ታገኙ በአጋጣሚ ወደ እነሱ ወደሚፈልጉት አቅጣጫ ታለላቸው እንዳቀዱት ይሳካና ስንቃቸው ሳያልቅ ይወጣሉ አንዳንድ ጊዜ ደግሞ ንፋስ ይጠፋና መሃል ባህር ቆሞ ቀናት ያስቆጥራል አንዳንድ ጊዜ ደግሞ ተቃራኒ ንፋስ ይመጣና ወደ መጡበት መልሷቸው ይሄዳል አንዳንድ ጊዜ ደግሞ እንዳውሎ ንፋስ ይሆንና እንዳውም ያጥመለመነ ታውን ሰቀጥን ይያሉ ደመነፍስ ላይ ይሆናሉ በዛ ሁኔታ ላይ ያለ ስንቅ ያልቃል ይሽ ስንቅ ካለቀ በዛ መሐከል ባህር ላይ ነው ያሉት ምን ይብሉ ዝም ብላችሁ ለቁ ይላቸዋል እና የባህር አልፈቅጃለሁኝ እዛው መሐከል ይያላችሁ አሳዎችን ታገኛችሁ እያደናችሁ መብላት ትችላላችሁ እናንተ በቀጥታ ማደናችኋቸው ወይም ሌላ ያደነ ሰውም ሰጣችሁ ገዛችሁም ትችላላችሁ አለ ማለት ነው ለምን አማራጭ የሌለው ቦታ ነውና ማለት ነው ወልሰያረቲ መንገደኞች ያው የያዙት ስንቅ ካለቀባቸው በየብስ ላይ ከሆኑ ምናልባት ገንዘብ ካላቸው የሚገዛ ሊያገኙ ይችላሉ ወይም ደግሞ እስበርሱ ይበዳደራል ይረዳዳል ወይም ደግሞ ቢያንስ የአውሬዎችን ፍራፍሬዎችን ይመገባል ማለት ነው ጊዜ እስከሚደርስ ድረስ ባህር ላይ ከሆነ ግን የሚገኝ ነገር ስለሌለ እዛ ላይ አማራጭ የለምና የባህርን አውሬ አልከለከልኳችሁም ይላል ማለት ነው ወተቁላህ በዚህ መልክ እንግዲህ ችግራችሁን አገናዝቤ ነውና ያደነገኩት በምትችሉት መጠን ስለሆነ የሚያዛችሁ ጌታችሁ አላህን ፍሩ ፍቃዱን አክብሩ አለዚ ኢለይሂ ትሕሸሩን እርሱ በመጨረሻ ተሞት ተነስታችሁ ተሰባስባችሁ ለፍርድ የምትቀርቡለት ጌታ መሆኑን ተገንዝባችሁ በሱ ህግ መገዛትና መመራት ይኖርባችኋል ሲል አሁንም ያስጠነቅቃል ማለት ነው ስለዚህ እንግዲህ ማንኛውንም ነገር አላህ ታዘዘ ለምን እንዴት አይባልም ምክንያቱም ጌታ ነው ምክንያቱን ቢገልጽልህም ታወቀው ጥሩ ነው ካላወቀውም ጌታ መከልከሉ ብቻ ይበቃል ማለት ነው ካዘዘህም ለምን እንዳዘዘህ መፈላሰፍ የለብህም ምርምር አያስፈልግህም ጌታ አዟል መስራት ብቻ ነው የሚጠበቅብህ ማለት ነው ስለዚህ አንተ የለመድከውንና ተራ የሆነውን ነገር እንኳን ከለከለ ለምን ይሄን ነገር ከለከለኝ አትበል ኢማንህን ልፈትነው እያለ ነውና ስለዚህ የወደድከውን ነገር ለሱ ብለህ እርግፍ አድርገህ መተው አለብህ የጠላኸውን ነገር ደግሞ ለሱ ብለህ መስራት አለብህ ያኔ ነው ኢማንህ የሚረጋገጠው ነው የሚለው جعل الله الكعبة البيت الحرام ከዛም በማያያዝ ያው የኢህራምና የሐረም ጉዳይ ስለተነሳ የሐረምን ክብርና በዛ አካባቢ የሚደረጉትን ስርዓቶችም ሊጠቅስ ነው ማለት ነው አላህ Subhanahu Wa Ta'ala كعبة المشرفة البيت الحرام البيت المحرم ማለት ነው المعظم በህዝቦች ዘንዳ የተከበረ የሆነውን كعبة المشرفان አላህ Subhanahu Wa Ta'ala አደረገ ቂያመ للناس ለሰዎች መቋቋሚያ ይላል ለሰዎች መቋቋሚያ ማለት በዛ ጊዜ በተለይ ካዕባ ለአካባቢ ህዝቦች ትልቅ አለኝታ ነበረች ለዲን ብቻ ሳይሆን ለዱንያቸው ለኑሯቸው ሁሉን ነገር የሚያገኙባት ነበረች ማለት ነው እና በካዕባ ሰበብ ያ አካባቢ የተከበረ የታፈረ ነው ማንም ወራሪ መጥቶ እዛ አካባቢ አይወርም ማንንም አይዘርፍም አላህ Subhanahu Wa Ta'ala ይጣላናል ማአት ያወርድብናል እያሉ ይፈሩ ነበር በጃሂልያ የነበሩ ካፊሮቹ ሳይቀሩ ማለት ነው ስለዚህ ሰዎች በዛ ወቅት መንግስት የላቸውም ዘላኖች ናቸው እንዲሁ ዝም ብለው ተወታትነው በቀባኢል ግመል እየነዱ ግጦሽ እየተከተሉ ነው የሚዘምቱት ማለት ነው እዛ ካዕባ አካባቢ ያሉት ናቸው ከተሚዎች የሚባሉት የተወሰኑት በዙሪያ ያለው ዘላን እንግዲህ ተፈለገ አንዱ ቀቢላ ሌላውን ቀቢላ ወሮ ይበላል ያኛው ደግሞ ጉልበት ካገኘ ሌሎችን አስተባብሮ እንደገና በሌላው ላይ ይዘምታል እንዲህ እያሉ ነበር የሚኖሩት ካዕባ ግን እዛ አካባቢ በመኖሯ የአካባቢ ህዝቦች ተጠቃሚ መቋቋሚያ ሆናለች ልክ እንደ መንግስቱና ራሷ ተጠብቃቸው ነበር ማለት ነው እና ደዑ ጅራን አላህ ይሉ ነበር የአላህን ጎረቤቶች እንዳትነኩ ማአት ታመጡብናላችሁ እየተባለ የአካባቢ ህዝቦች በኢኮኖሚም በፖለቲካም በማህበራዊ ህይወታቸው ማንም አይነካቸውም ተከብረውና ታፍረው ነበር የሚኖሩት ማለት ነው ስለዚህ እቺ የተከበረች ቤት ያለችበትን ቦታ እናንተ ሌሎቹ ለሷ ብለው ነውና የሚያከብሯችሁ እናንተም ክብሯን ልትጠብቁ ይገባችኋል ይላል ቂያመ للناس ለእናንተ መቋቋሚያ መከበሪያ አድርጌ ነው ያስቀመጥኩላችሁ እንደሌላው ህዝብ የወረራ ሰለባ ተሆኑ ነበር ግን ካዕባ ዙሪያ ስላላችሁ እናንተ ተከብራችሁ ማንም ሰው
ተንኮል አያደርግም ወረራ ያካሂድባችሁም ይህንን ክብር ደግሞ እናንተ መጠበቅ ግዴታችሁ ነው ይላል ወሸረ الحرام እንደገና ደግሞ ከወራቶችም የተከበሩ ወራቶች መድቧል 4 ወራቶች አሉ በዛ በአራት ወራቶች ሁሉም አረቦች ጃሂልያ ከመሆናቸው ጋራ እነዛን ወራቶች ያከብሩ ነበር እና 30 ሰርጁን ዋሂዱን ፈርዱን ሶስቱ በመደዳው ናቸው እና ሸዋል ዙልቂዕዳ ዙልሂጃ ዙልቂዕዳ ዙልሂጃ ሙሐረም ሶስቱ ናቸው ማለት ነው እነዚህ በመደዳው ናቸው በማንኛውም ጊዜ አረቦች በእነዚህ በሶስት ወራቶች ጦርነት ያካሂዱም ነበር ሌላው ረጀብ ነው ረጀብ ያው ተሻባን በፊት የሚመጣ ወር ማለት ነው እነዚህ አራት ወራቶች ማአከውኒህም ሙሽሪኪን ኩፋር በእነዚህ ወራቶች ጦርነት ካደረግን ጌታ ይቆጣና ያጠፋናል የሚል እምነት ስለነበራቸው በዚህ ምክንያት የሰዎች ክብር ይጠበቅ ነበር ማለት ነው ከቦታ ካዕባን ከወራት ደግሞ እነዚህን አራት ወራቶችን አላህ የተከበሩ አድርጎ በማስቀመጡ ብዙ ህዝቦች ፎይታ አግኝተው በሰላም ተዘዋውረው አመት እስከ አመት የሚበቃቸውን ስንቃቸውን የሚገበዩባቸው መድረኮች አድርጓቸዋል ማለት ነው ወልሃዲያ ሃዲይንም እንደዚሁ ለእናንተ መጠቀሚያና መቋቋም ያደረኩላችሁ ይላል ለሐጅና ለዑምራ የሚመጡ ህዝቦች ሃዲ ይዘው ነው የሚመጡት ማለት ነው አው ሃዲያ እዛ ሐረም አካባቢ ቁርባን የሚያርዱት እየነዱ ይመጣሉ ስለዚህ በአካባቢ ነዋሪዎች ተጠቃሚ ይሆናሉ በሚመጣው እንስሳ ማለት ነው ወልቀላኢድ በተለይም ደግሞ ልዩ ምልክት የሚታሰርባቸው እንስሳቶችም ለእናንተ መጠቀሚያ አደረግንላችሁ ይላል ማለት ለሃዲ የሚያመጧቸውን እንስሳዎች አንገታቸው ላይ ልዩ ገመድ ያስሩላቸዋል ያቺ ገመድ ትታወቃለች ያቺ ገመድ አንገቷ ላይ ሆና አንዲት እንስሳ ግመልም ሆነች ከብትም ሆነ ፍየልም ብትጠፋ እንኳን የትም በረሃ ያገኛት ሰው ያቺ ምልክት ስለሚያቅ ወደ ሐረም ይዟት ይመጣል እቺ ቁርባን ናት ስለዚህ ይሄ አላህ ነውና እቺን ነገር ባጠፋ ወይም አይቼ እንኳን ዝም ብልና አውሬ በበላት መስኡል ነኝ ይልና እያንዳንዱ ሰው ተራ ወሮ በላው እንኳን ሌባው ሳይቀር በዛ በባህሉ ይዳኛል ማለት ነው ይዞ አምጥቶ ሐረም አካባቢ ያደርሳል የዛ ጊዜ ባለቤቱ ያገኛታል ያችን ምልክት የሚደረግባትም ለእናንተ መጠቀሚያ ስል ነው ይሄን ህግ የዘረጋሁት ይላል አላህ የመካ ሰዎች እንግዲህ ምንም ሚላስ የሚቀመስ የሌለው ድንጋ ቦታ ስለሆነ እነዚህ ሁሉ ነገሮች እንዲከበሩላቸው አደረገ ምክንያቱም ጸጥታ ተለለ እነዚህ ሁሉ ነገር ዘራፊና ወራሪ የሚያጠቃቸው ከሆነ አይመጡም ካልመጡ ደግሞ የአካባቢ ነዋሪዎች መኖር አይችሉም ማለት ነው ለእናንተ መቋቋሚያ ቦታው ራሱ የታፈረ የተከበረ ወራቶቹም እንደዛው በቂ የሆኑ የአመት ገቢያችሁን እንድታገኙ ገበያው የደራበት ሰላም የሰፈነበት ወራት ከዛም በኋላ ደግሞ በሃዲ መልክ የሚመጡት እንስሳቶች ለእናንተ መጠቀሚያ እንዲሆኑላችሁ አዘጋጀሁላችሁ ذلك لتعلموا ان الله يعلم ما في السماوات وما في الارض ይሄንን ያደረኩት አላህ Subhanahu Wa Ta'ala ከናንተ ይታ እንደራቀ የናንተን ጉዳይ የረሳ እንዳይመስላችሁ ነው አላህ እናንተን በቅርብ የሚከታተል ሹኡናችሁን በጥልቅ የሚያቅ መሆኑን ሊያስረዳችሁ ነው ለናንተ ፍላጎትና ለናንተ ጥቅም የሚሆኑ መመሪያዎችን የሚሰጣችሁ ይላል ሪዛ አካባቢ የሚኖሩ ሰዎች ለመኖር የሚያስፈልጋቸውን ነገር ይሄንንም እንደዛ አድርጉ ይሄንንም እንዲህ አታድርጉ እያለ የለተለት መመሪያ ከሰጠ ጌታችን በቅርብ ነው እኛን ለካ ይንከባከበናል ይጠብቀናል ለጥቅማችን ቁሞልናል ማለትን እንዲታውቁ ነው ይሄን ያደረኩት ይላል ማለት ነው ያዕለሙ ማ ፊ السماوات وما في الارض በሰማያትም በምድርም ያለን ነገር ጌታ ያውቃል ጌታ እንግዲህ ከናንተ እይታ ስለተሰወረ ብቻ እኛ የረሳንና የተወን እንዳይመስላችሁ በአለም ዙሪያ ያሉትን ነገሮች ሁሉ አውቃለሁ ለናንተ ጥቅም የሚሆኑትን ነገሮች ሁሉ አቀርብላችኋለሁና አስከብራችኋለሁ ይሄን እንዲታውቁ ነው ይላል وان الله بكل شيء عليم الله ደግሞ በሁሉም ነገር في الارض والسماء አዋቂ የሆነ ጌታ ነውና ከሱ ተሊቅ እስከ ደቂቅ ያሉ ነገሮች ሁሉ ከውቀቱ የሚሰወሩና የሚደበቁ እንደሌሉ እንድታውቁ ለእናንተም ደግሞ የቅርብ እንክብካቤ የሚያደርግና የሚያስብላችሁ መሆኑን እንድትገነዘቡ ብዬ ነው ይሄን መመሪያ በዚህ መልኩ ያስቀመጥኩት ይላል ማለት ነው በመሆኑም ኢዕለሙ አላህ ወቁ ان الله جل ثناؤه شديد العقاب ፍቃዱን የምትጥሱ ከሆናችሁ ቅጣቱ የጠጣር ከባድ መሆኑን ወቁ ይላል
ጌታ ለእናንተ ጥቅም ለዲናችሁም ለዱንያችሁም ለአካል ለመንፈሳችሁም የሚበጃችሁን እየነገረና እየመከራችሁ እናንተ ግን የጌታን ፍቃድ ከመከተልና ከማክበር እንዝላልነት ብታሳዩና ቸል ብትሉ ያኔ ክብራችሁን ትጥሉና ለቅጣቱና ለቁጣው ትጋለጣላችሁ ይሄንን ማወቅ አለባችሁ ይላል ወአነ አላህ ገፉሩር ረሂም ሊመን ታበ ወአናም ታጠፋና ከተሳሳተ በኋላ ደግሞ ቶሎ ጥፋቱን አውቆ ወደ ጌታው ለተመለሰና ምህረት ለለመነ አላህ ምህረት ሰፊና ሩሩ ነው ያንንም በራ ይዘጋበትም ይላል ማለት ነው ስለዚህ በተቻለ ያህል የሰው ልጆች የጌታቸውን ኒዕማ እየተጠቀሙ ጌታቸውን እያመሰገኑ መገዛት አለባቸው ምናልባት ስተት ካጋጠማቸው ደግሞ ስተታቸውን ተገንዝበው ወዲያውኑ ተውባ ማድረግ ይኖርባቸዋል ተውባ አድርገውም ከተመለሱ ምህረት ሰፊና ሩሩ ጌታ ስለሆነ ይቀበላቸዋል ካልሆነ ግን በጥፋታቸው መጠየቃቸው አይቀርም እያለ ነው ማለት ነው ማዓለ ረሱሊ ኢለል በላህ እና ለማንኛውም ለዲናችሁም ለዱንያችሁም በግልም በወልም ያስፈልጋችሁን ነገር ሁሉ በመለክተኛ የበኩል ልኬላችኋለሁኝ ይህ መለክተኛ ደግሞ የተጣለበት ኃላፊነት መልእክትን ማድረስ ብቻ ነው በመለክተኛ ላይ መልእክት የማድረስ ኃላፊነት ተጥሎበታል በእናንተ ላይ ደግሞ የመቀበል ኃላፊነት ይኖርባችኋል በእኔ ላይ መላክ አለብን እስራ ድርሻችን ይታወቅ ማለቱ ነው አላህ Subhanahu Wa Ta'ala ሪሳላን ማውረድ ያለበት ሰዎችን ፈጥሮ ዝም ብሎ በሜዳ ላይ ወሩሮ ምረን ሊለቃቸው አይገባም ማለት ነው ያሰቡል ኢንሳኑ ይትረከ ሱዳን እንዳለው ይሄ መላክ የኔ ኃላፊነት መሆኑን አውቄ ልኬላችኋለሁ መመሪያዬን መልእክተኛው ደግሞ የተጣለበትን ኃላፊነት አውቆ ማንንም ሳይፈራ ለእናንተ መልእክቱን እንዲያደርስ ይሄ ኃላፊነት ድርሻው ነው ከዛ በኋላ ያን መልእክት መቀበል አለመቀበል ደግሞ የእናንተ ድርሻ ነው እኔና መልእክተኛ ድርሻችንን ተወጥተናል እናንተ ይሄን ነገር አንቀበልም እናንተ ገብርም ካላችሁ ተጠየቁበታላችሁና ተጠንቀቁ ይላል ማለት ነው والله يعلم ما تبدون وما تكتمون ከዚህ በኋላ መልእክተኛው መልእክቱን ካደረሰ በኋላ ሚና የለውም ዞር ማለት ነው ያለበት ማለት ነው عليك الا البلاغ وعلينا الحساب ብሏልና ከዛ በኋላ ግን ጌታ ተደቂቅ እስተሊቅ የምታረጓትን እንቅስቃሴ ይከታተላችኋል ይፋ የምታወጡት በአደባባይ የምታሰሩትና የምታወሩት ወማ ተክቱሙን የምትደብቁትንም ነገር በሚገባ አውቃለሁና ሁሉንም በተገቢ ወረታችሁ እንደምከፍላችሁ ነው ኢን ኸይረን ፈኸይር ወኢን ሸረን ፈሸር በማለት ሁሉም ሰው ለራሱ እንዳስብና እንዲጠነቀቅ አደረገ ማለት ነው ስለዚህ እንግዲህ የአላህ መንሃጅ ተመጣ በኋላ መልእክተኛው መልእክቱን ካደረሰ በኋላ ኃላፊነቱን ተወጥቷል አይጠየቅም ሰዎች ተቀበሉም አልተቀበሉም ሙሉ ወረታውን ያገኛል በጌታ ዘንድ ማለት ነው ሰዎች ደግሞ የመጣላቸውን መልእክት ተቀብለው የታዘዙትን ከሰሩና የተከለከሉትን ተከለከሉ እነሱም ነጀሑ ማለት ነው ያ ሳይሆን ከቀረ ግን መልእክት ደርሶት ያንን መልእክት በስራ ላይ ያላዋለ ከሆነ እሱ ተጠያቂ ነውና እሱ ጋር እንተሳሰባለን ሲል ይዝታል ማለት ነው እና እነዚህ ሁሉ እንግዲህ አያቶች እያንዳንዳችን ከጌታችን ጋር ያለውን አላቃ ዘወር ብለን እንድንዳስስና ማንነታችን እንድንጠይቅ ያደርጋሉ ቁል ላ يستوي الخبيث والطيب ይላል ለማንኛውም ቁሻሻ እና ንጹህ ነገር አይስተካከልም አይደል ታቃለህ ይላል አላህ Subhanahu Wa Ta'ala እንግዲህ በዚህ በዱንያ ላይ ተቃራኒ ነገሮች ሁሉ አሉት ተሞልተውባታል በሁሉ ነገር ጥሩ ነገር አለ በሁሉም ነገር ደግሞ ቁሻሻ ርኩስ ነገር አለ ስለዚህ ቁሻሻና ንጹህ የሆነ ነገር መቼም እንደማይስተካከል አንተም ታውቃለህ ይላል ማለት ነው በንግግር ቁሻሻ የሆነ ንግግር አለ ከሊመተል ኩፍር አለ ከሊፈተል ሽርክ አለ ከሊመተል ኒፋቅ አለ ከሊፈተል ማዓሲ አለ ይሄ እንደገና ደግሞ ጥሩ ቃላቶች አሉ ከሊመተል ተውሂድ አለ ከሊመተል ተስቢህ ወተቅዲስ አዝካር የተውባ እስትግፋር የመሳሰሉ ጥሩ ቃላቶች አሉ እነዚህ እንግዲህ ሰው ሲሰድብና ሲዘልፍ የሚውለውና አስተግፊሩላህ ሱብሃነከ اللهم ربي የሚለው እኩል ነው ትላለህ አይስተካከለም የሚሰግደውና የሚጾመው የሚደክመው እና ዝም ብሎ የሚባልገውና የሚጨፍረው የሚዘፍነው እኩል ነው ትላለህ ሊሆን አይችልም ማለት ነው በገንዘብም እንደዛው ነው አላህ የባረከው ሰው ጥሩ ገንዘብ አላህ ይሰጠዋል ያን የሰጠውን ገንዘብ ጦይብ በሐላል ከስቦ አላህ በወደደው ላይ ደግሞ ያውለዋል ማለት ነው ሌላው ደግሞ ጓደኛው ወይ ወንድሙ ሊሆን ይችላል ተመሳሳይ ገንዘብ አለው
የሱ ገንዘብ መጀመሪያም በማጭበርበር በመዝረፍ በመግፈፍ በመስረቅ አማና በመክዳት ያግበሰብሰዋል ቁጥሩ ብቻ ያው ይሄን ያላለኝ ይላል ረሲድ የጀሃነም ረሲድ ነው ማለት ነው አውጣም ሲባል ለኸይር አያወጣውም ለኸቢስ ከሆነ ግን ለሪባው ለኸምሩ ለሙኸድራቱ ለአዳኡላህ መደገፊያ ከሆነ ማሻአላህ ነው ማለት ነው ለኸይር ከተባለ ግን የለችም ስለዚህ ገንዘብ ኸቢስ ነው ይሄኛው ጦይብ ነው አላህ የባረከው ነው ማለት ነው በእምነትም እንደዛው ነው አላህ እንግዲህ ተውሂድ ያስታጠቀው ሰው አለ ደግሞ ሽርክ ያለበሰውም አለ ማለት ነው ሁሉም የአደም ልጅ ነበረ ግን ሁለቱ ይስተካከላሉ አበደን ማለት ነው በእኽላስ የታወቀ የተደነቀ አለ በኒፋቅ የተዘፈቀ አለ ደግሞ ማለት ነው በማዕሲያ የተጨማለቀ አለ በተቅዋ የተንጸባረቀ አለ እነዚህ ሁሉ ነገሮች ተቃራኒ ነገሮች ናቸው አንተ በየትኛው ባርት ነህ ነው የሚለው አላህ Subhanahu Wa Ta'ala መቼም መጥፎና በጎ የተባለ ሰው ማንም ሰው የለም ሊል አይችልም ሁለት ተቃራኒ ነገሮች አሉ በህይወታችን ውስጥ ማለት ነው ስለዚህ በቃላትም በአስተሳሰብም በገንዘብም በስራም በሁሉም ነገር መጥፎና ጥሩ የሚባል አለና እስከቻልክ ድረስ ጥሩውን ለመሆን ሞክር ማለት ነው ከመጥፎው ራቅ ተጠንቀቅ ሚን ጀዋሚዕል ከሊም ነው አጠቃላይ የሆነ መመሪያ ነው አላህ Subhanahu Wa Ta'ala የሰው ልጆች ደግሞ አቅል ስለሰጣቸው ጥሩ የሚባለውን ነገር አያጡትም ታለገሙ በስተቀር ወይም ደግሞ ለሰይጣን ታላደሩ በስተቀር ማለት ነው ግን ጥሩ የተባለውን ነገር እየተው ወደ መጥፎ የሚሄዱ ከሆነ ማን ነው ተጠያቂው በዛ ነገር ራሱ ያው ጀሃነም ፈልጋለሁ እንደማለት ነው ወለው አዕጀበከ ከثረቱል ኸቢት ይላል ቆሻሻ የሆነው ነገር ግን በምድር ላይ በጣም ብዙ ነው የተከማቸ የተከመረ ነገር ነው እና በተጨባጭ የምናየው የምናቀው ነገር ነው ዱንያ በሙሉ የተሞላችው በአሽራሮች በኩፋሮች ነው በኸይር ስራ በኩል በመልካም ስራ በኩል በጣም ባጣት የሚቆጠሩ ሰዎች ነው የምታገኘው ስለዚህ የነዚህ የኩፋሮችና የአሽራሮች የሙጅሪሞች መብዛት ወይም ደግሞ የህገ ወጥ ተግባራት መስፋፋትና መንሰራፋት ቢያስገርምህና ትኩረትህን ቢሰብህ እንኳ ሰው ሁሉ እንደዚህ ሆኗልና የዘመኑ ስልጣኔ ነው ብለህ አብረህ እንዳትነዳ እና ቆሻሻዎች ቢበዙ ተሰባስበው ወጀሃነም ማገዶ ነው የሚሆኑት እና ቆሻሻዎች ጋራ አብረህ እንዳትነጉድ እነሱ መብዛታቸው እንኳን ትኩረትህን ቢስበው ይላል እና ፈተቁላህ ለዚህ እንግዲህ መዳኛው አላህን መፍራት ነው አላህን ፈርታችሁ ያን ነገር ብዙ የሸረኞች ብዙ ኩፋሮች ብዙ ሙጅሪሞች ቢበዙና አንተን ወደዛ ቢስቡህም ኢኒ አኻፉላህ ረብል ዓለሚን ማለት መቻል አለብህ እንጂ ብዙ ሰው ሁሉ እንደዚህ ኩናል እኔ ብቻዬን ምን አረጋዋለሁኝ ብለህ ወደዛ መሄድ የለብህም ማለት ነው ያ ኡሊል አልባብ ይልሃል ያ ኡሊል ዑቁል الطيبه እና የጤናማ አእምሮ ባለቤት የሆናችሁ አእምሮአችሁን ተጠቅማችሁ አንድ ነገር በብዛት ሳይሆን በብቃትና በጥራቱ ነውና መመረጥ ያለበት ምንም ኸይር ነገር ንጹህ ነገር ጥቂት ቢሆንም እሱ ላይ ነው መረባረብ ያለባችሁ አለበለዚያ ሸረኞቹና መጥፎቹ እርኩሶቹ ተበዙ እኔ ብቻ ምን አረጋዋለሁ ይታል ከአቅልህን ኢልጋ እንደማረግ ይቆጠራል አቅሉ ይቅርብኝ በቃ እንደ ከብቶቹ ከብት ልሁን ማለት ይሆንብሃል ማለት ነው ስለዚህ አቅል ያለው ሰው ራሱ ኸቢስን ሊመርጠው አይችልም ዲን እንኳን ባይኖረው ማለት ነው እኔ እንኳን እኔ ጌታው ከልክሌው በእዕትባር ያነው በሸር አቂል እንዴት አድርገህ አንተ አቂል የሆንከው ሰውዬ ጦይብን ትተህ ወደ ኸቢስ ትሄዳለህ ማለቱ ነው ለዓለኩም ተፍሊሑን ይሄን ያደረጋችሁ እንደሆነ ትድናላችሁ ይላል አላህ Subhanahu Wa Ta'ala በዱንያም ከአላህ ቁጣ ታመልጣላችሁ በአኺራም ከሲኦል ቅጣት ታመልጣላችሁ አለበለዚያ ዝም ብላችሁ ነጎደው ጋር እንጉዳለን የምትሉ ከሆነ ያው አግበስብሶ ጀሃነም ይጨምራል ማለት ነው እና አንድ ሰለፍ ምናሉ የጉዘኞቹ ጓደኛ ማጣት በጉዞህ ላይ አያሳዝንህ አሉ አንተ በኸይር ብቻ መስመር ሄድ ያለው ስትል ብቻ ልትቀር ትችላለህ ስለ ብቻዬን ተጉዤ የት ደርሳለሁኝ ህዝብ ጋር መሄድ ያለብኝ እንዳትል እና የጉዘኛ ጓደኛ ማጣትህ እንዳያሰጋ በትክክለኛው መስመር መሆንን ብቻ ይዘህ ቀጥል ብቻህን ይላል ማለት ነው እንደገና ደግሞ የነዛ የብዙዎቹ መግበስበስ ትኩረትህን እንዳይስብህ እንዳይማርክህ እነሱ ተግበስብሰው ወደ ጀሃነም ነውና የሚሄዱት ይላል ማለት ነው ስለዚህ አላህ Subhanahu Wa Ta'ala አቅል እስከሰጠዋችሁ ድረስ ሸርዕ እስካወረድኩላችሁ ድረስ አእምሮአችሁን ተጠቅማችሁ
ብዙ መጥፎ ነገር እንኳን ዙሪያውን ቢያዋክባችሁ ያን ሁሉ ነገር ነጣጥቃችሁና ተቋቁማችሁ ለጀነት ነዒም ለጦይባ አገር መብቃት አለባችሁ አለበለዚያ እነጓጁ ጋር አብሬ ነጉዳለሁ ይብትል ያው ለጥፋት ነው የምትዳረገው ለዓለኩም ትፍሊሑን መዳን የምትፈልጉ እንዲቀናችሁ የምትሹ ካላችሁ ይሄ ነው አማራጩ ይላል ማለት ነው ያ አዩሃ الذين آمنوا አሁንም እንደገና ሌላ መመሪያና ትእዛዝ በመቀጠል እናንተ አማኞች ሆይ لا تسألوا عن أشياء አንዳንድ አላስፈላጊ ጥያቄዎችን አትጠይቁ ይላል እንቱ በደለኩም እነዛ ጥያቄዎች መልሳቸው ቢገለጥላችሁ ተሱቁም ሊያስከፋችሁ ይችላልና እንግዲህ በዲን ፈስአሉ አለ الذክሪ እንኩንቱም ላ ተዕለሙን ብሏል በሌላው አያት ማታቁ ከሆናችሁ ያላወቀ ሰው መጠየቅ አለበት ማንኛውም ሰው ለናት ወር ተምሮ አይወጣም ካልተመረ ካልጠየቀ መማር አይቻልም ስለዚህ መጠየቅ የውቀት በር መክፈቻ ነው ማንንም ሰው የማያውቅ ሰው መጠየቅ አለበት በተለይ መሰረታዊ የሆኑ ነገሮችን ዳርካነል ኢማን ዳርካነል እስላም የመሰሉ ዋጅባትን እንዲሁም ደግሞ ከባኢር الذنوب የሚባሉት አደገኛ ወንጀሎችን ካላወቃቸው ልትሳሳት ትችላለህ እንደዛ አይነቱን ነገር መጠየቅ ዋጅብ ነው ግን አንዳንድ ሰው ያንቁም ነገሩን ትቶ የማያስፈልግ ዝም ብሎ ጉንጫ አልፋ ጥያቄ የሚወድ ሰው አለ ጭቅጭቅ ብቻ የሚያመጣ እንደዛ አይነት ጥያቄ ውስጥ አትግቡ ይላል ፍሬ ነገሩን ቁም ነገሩ መሰረታዊ ነገር ያላወቀው ነገር ያልተረዳው ካለ ጠይቅ ግን ከዛ አልፈ ዝም ብለህ አንተ የማያስፈልገውን ነገር ወይ ሌሎችን ለማስጨነቅና ለመመዘን የምታቀርባቸው ጥያቄዎችን መጠየቅ የለባችሁም እንደዛ አይነት ጥያቄ ለምን እንደዛ አይነት ጥያቄ የተንኮል ጥያቄ ካነሳችሁ መልሱ ሊያስቀይማችሁ ይችላልና ይላል አላህ Subhanahu Wa Ta'ala እና ይሄ ያለበት ምክንያት አለው አንዳንድ ሙተሸኪክ አዲስ ሰለምቴ የሆኑ ሰዎች በነብዩ ጊዜ ነብዩ እውነት ያላህ ነብይ ነው ወይስ አስመሳይ ነው እያሉ ይጠራጠሩ ነበር ለዛ ለጥርጥራቸው የተለያዩ ፈተና ቀመስ የሆኑ ጥያቄዎች ያነሱባቸው ነበር ማለት ነው እስቲ ሰውየው እውነት ያላህ ነብይ ከሆነ እቺን ጥያቄ ይጠይቃል ይልና አላስፈላጊ ጥያቄ ይጠይቃል የተንኮል ጥያቄ ማለት ነው ያ ነገር ደግሞ ነብዩ ይገባቸዋል ለተንኮል እንደሆነ የተጠየቀው ማለት ነው ሰውየው ሊያውቅ ፈልጎ ሳይሆን ወይም ጥያቄው አስፈላጊ ሆኖ ሳይሆን ችግር ስላለበት ሰውየው ያው ለተንኮል እንደጠየቃቸው ይገባቸዋል አምነናል ብለው ሲያበቃ የዚህ አይነት እንግዲህ ተንኮል አዘል ጥያቄ መጠየቃቸው ያስቀይማቸዋል ነብዩና አለይሂ ሰላቱ ወሰለም ግን እሳቸው ሁሉ ጊዜ መካሪም አልአኽላቅ መልካም ስነ ምግባር የታነጹ ናቸውና ማንንም ሰው የፈለገውን ቢናገር እንዳግባቡ ይመልሱለታል ማለት ነው ውስጡን ግን ተንኮል እንዳለ ያገባቸውና ቅር ይያላቸው በዚህ መልክ እንግዲህ ተደጋጋሚ ጥያቄዎች መምጣት ጀመሩ ማለት ነው አንዳንዶቹ ደግሞ እንዲሁ ዝም ብሎ ለማድከም ያህል እንዲሁ ስራ ሲፈታ የሚዘላብድ ሰው አለ አይደለም ይሆናል ሆነው ዝም ብሎ እንደዛ ደግሞ እሳቸው ስንት ስራ እያለባቸው ዓለም አቀፍ ኃላፊነት ተሸክመዋል ቁም ነገሩን ራሱ ጊዜው አይበቃቸውም ለማስተማር አንዳንዱ ግን ዝም ብሎ የሆነ ያልሆነውን አርትብርቱን ይጠይቃቸዋል ማለት ነው ይህ ጊዜ አላህ Subhanahu Wa Ta'ala ነብዩን የላኩት ለቁም ነገር ነው لا تسألوا عن أشياء غير محتاجين إليها وغير ضروري አስገዳጅና አስፈላጊ ያልሆኑ ጥያቄዎችን እየጠየቃችሁ ነብዩን አታድርቁ ይላል ይህን ስል ነብዩ መልስ ያቅተዋል ማለት አይደለም እናንተን አይጠቅማችሁም የተንኮል ጥያቄ ተጠየቃችሁ ወንጀል ታተርፋላችሁና የዛ አይነት ጥያቄ ይቅርባችሁ ብሎ አስጠነቀቀ ማለት ነው ካልሆነ ግን ለምን እንደጠየቃችሁ አውቃለሁና በዛ ባነሳችሁ ጥያቄ አንፃር እናንተን የሚያዋርድ ወይም የሚያሳፍር መልስ እንዲሰጥ አደርጋለሁኝ በገዛጅህ ያሳ ጎርጓሪ ዘንዶ ያወጣል እንደሚባለው ጉዲህ ይፈላል ማለቱ ነው እና ከነዛ ጥያቄዎች ለምሳሌ አንዱ በአባቱ ይታማ ነበር አባቱ ያባቱ ልጅ አይደለም በጃሂልያ ነው እንግዲህ የተወለደው ብዙዎቹ የዛው አይነት ነገር አለባቸው በጃሂልያ የተወለደ አባቱ አይደለም የጎረቤት ሰው ነው ያስወለደው መልኩም ተመልከቱ ገሌን ይመስላል እየተባለ ይቀስሩበት ነበር ይቺ ነገር ትሰማዋለች እና ይሄ ነገር እንዴት ነው ሰውየው አባትየው ልጅ ነው ብሎ አሳድጎታል የጎረቤት ሰዎች ግን ያባቱ ልጅ አይደለም ይያሉ ያሙታል ተቸግሯል እና ይሄ ነገር ከጠየቀ መልሱ ከሁለት አንድ ነው የሚሆነው ወይ ሰዎቹ እንደሚያሙት የውጭ ሰው ልጅ ነው ሊባል ነው ወይም ደግሞ ያባቱ ልጅ ነው ያሳደገ ሰው ያባተ ነው ሊባል ነው መጠየቅ አለብኝ አለና መጥቶ ማን አቢ ያ ረሱላህ አላቸው
ይሄ በጣም የቤተሰብን እንትን የሚያናጋ አደገኛ ጥያቄ ነው ማለት ነው። እና አባቴ ማን ነው በሚላቸው ጊዜ ደግነቱ እሳቸው ጥሩ መልስ ሰጡ ማለት ነው። አላህ በአጋጣሚ ያው ያ ህሜቱ ውሸት መሆኑን ሊያጋልጠው ፈልጓል። አቡከ ሁዳፋ አሉ። ሁዳፋ የሚባል ሰው ነው ልጅ ነው ብሎ ያሳደገው እና ምን ሁለተኛ አባት ምን አስፈለገ? ያው ሁዳፋ ነው አባትህ አሉት እሳቸው። ያኔ እናቱ ሰማ እንደ ብሎ ልጅሽ ጠየቀ ሲሏት አበደች። እንዴት እንድታረገኛለህ? ይሄ እኮ እኔ ህይወቴን ቤተሰቤን ሁሉ ደመርከው ማለት ነው። አንተ ያው የራስህን ችግር ብቻ አስበህ አባቴን ማወቅ አለብኝ ብለህ ስትጠይቅ እናቴ ምን ትሆናለህ አትልም እንዴ? እንደተባለ የጎረቤት ሰው ቢጠሩ ኑሮ ምን ሆነ ነበር አለች። ማራአይቱ ወለደን አቀን ሚንካ አለች። እንዳንተ አይነት የእናትን ሐቅ የሚደፍር የሚረግጥ ሰው አላየሁም በማለት ተቀየመችበት። هذا وصلى الله وسلم على النبي ጊዜው ስላለቀ በሚቀጥለው ኢንሻአላህ